ወደፊት አይንጡ አይናገሩ አይባልም፣ ግን የሚናገሩትን ነገር ያስተውሉ። ህዝባችንን የማያስነካ ትግላችንን የማያስነካ ነገር መሆን አለበት። እነሱን ብቻ ሳይሆን እኔና እናንተ ስናወራ ራሱ በዚህ ልክ ነው። ድርጅቱ ባስቀመጠው ድርጅቱ በሚንቀሳቀስበት ልክ መሆን አለበት። የተስፋ ማድረግ ቴንኪዩ እንትን ነው ይቅርታ ታታግበሩ ምእመናን ትንሿ ምን ለማለት ፈልጌ ነው። አሁን እኔ አንቺ ይምጡ አይምጡ ሳይሆን ምን አሁን ፋኖ ባለው አካድ መርህ አለው፣ ችግር የለውም። በመሪ አሁን ወታደር ሲቪል ቃል አቀባይ የሚባለው ነገር መርህ መጥቷል፣ ችግር የለውም። ትንሽ እንዲያው የሁለት ወር ዕድሜ ነው እንጂ መርህ አለው። በመሩ ሊመጣ ይችላል። ለምን መርሁ ስትይ ትንሿ እኔ አንቺን ላነቅ ፈልጌ አይደለም፣ ይቅርታ ይልኝ ወይም እኔ አንቺን ልትጥቂ ፈልግሽ አይደለም፣ እንደ ሀሳብ ነው። አንድ ወታደር የሚያስፈልገው ምን ነው ብትይ መግለጥ አይቻልም። እዚህ ላይ አንድ ወታደር የሚያስፈልገው ነገር አለ፣ መሄድ አይደለም የሚያስፈልገው። አንድ ወታደር ከሆንኩ እኔ የሚያስፈልገኝ ስንቅና ማቴሪያል ነው። ይሄ ደግሞ እየተሰራበት መጥቷል፣ ችግር የለውም። ከዚህ 2 ወር የምትሰሙት ነገር ነው፣ ተግባር ላይ ይሆናል። ሁለተኛው ነገር ፋኖች አሁን እንዳልሽው ብዙ ቪዲዮን ሲዘዋወራቸው ነው። ትንሿ በእውነት ፋኖ ስንል አሁን በስመ ፋኖ ብዙ በሂሳብ የተቀየራለ። ይሄን ቪዲዮም አለ ማስረጃም አለ። ግን እኛ በእኛ ይሄን ነገር ማውጣት አይቻልም የሚባለው እንጂ ስላየሁት እንጂ ያልታየ ነገር እዚህ አልመጣሁም ማለት ፈልጌ ነው። ግን ይሄን በሀሳብ መቀያየር ምንም ችግር የለውም። ካጠፋው ታርሙኛለች፣ ችግር የለውም። እና ችግር የለውም ዳዊት። በዚሁ አጋጣሚ ደግሞ በፋኖ ስም ብዙ ሰዎች የተደራጁ እንዳሉ የአማራን ፋኖ ስም ለማጠልሸትም የሚንቀሳቀሱ እንዳሉ እንዳትረሱ። አመሰግናለሁ። ቀጥሎ ሌላኛዎቻችሁ ወርዳለሁ። ታሽ አሃዱ እጁን አወጥቷል። በተለይ ያ አመሰግናለሁ ታና። ትልቁ ነገር እኔ አይ ቲንክ ትንሿ ነግሬሻለሁኝ። እኔ ለመጀመሪያ ጊዜ ከአዲስ አበባ ወጥቼ ወደ አማራ ክልል በቃ የአማራ ህዝብ በቃ ባህሉን ብዝት ብሎ እንደ ህዝብ ያየሁት ለመጀመሪያ ጊዜ ነግሬሽ ታውቂያለሽ። ጎንደር ሄጄ ነው ያየሁት እና ኦልሞስት 8 ቀን ነው የቆየሁት ጎንደር ውስጥ። በቃ ለመጀመሪያ ጊዜ የአማራ ህዝብ እንዲህ ነው በቃ እኛ እንዲህ ነን እንዴ ብዬ እስካይ ድረስ በቃ ደስ የሚል ፍቅር በቃ ድንቅ የሆነ ህዝብ ማለት ነው። እንደ ህዝብ በቃ አማራ ወርቅ የሆነ ህዝብ እንደሆነ ያየሁት ያኔ ነው ጎንደር። በአጋጣሚ ደግሞ ጥምቀት ላይ ነው የሄድኩት እና ሰሞኑን በቃ ያኔ ያየሁት ነገር የሚደንቅ ነው የአማራ ህዝብ እንደዛ መሆኑ። ከዛ በኋላ 8 ቀን አዘዞ እያደርኩ አዘዞ የምትባች ከዛ ወደ ጎንደር ከተማ እየዋልኩ እዛ እያመሸን አዘዞ እየተመላለስን ነው ጓደኛዬ ጋር አብረን እንትን ያለው እና አማራ ምን አይነት ህዝብ እንደሆነ በቃ ከአዲስ አበባ ወጥቼ ለመጀመሪያ ጊዜ ያየሁት ያኔ ነው። ከዛ ከጎንደር ወጥቼ ባህር ዳር ነው የሄድኩት። ከዛ እዛ ደግሞ ሌላ በቃ የተለየ ነገር የሆነ ቫይብ ቢኖረውም የአማራ ህዝብ ግን ምንም ልዩነት የሌለበት ወርቅ የሆነ አንድ አይነት ህዝብ እንደሆነ ያንን ያየሁት። በቃ ትኮሪያለሽ በአማራነትሽ። ለካ እንደዚህ ነው በቃ አማራ ለካ እንዲህ ነው ማለት የምታወጪለት ነገር የለም። በቃ ውስጥ ያለው ሰው ላያውቀው ይችላል። በቃ ኳሊቲውን፣ ውበቱን፣ በቃ ማንነቱን፣ ክብሩን ሁሉ ነገር ላያውቀው ይችላል አብሮ ስላደገ። ምክንያቱም ልጅ እንኳን ሲያደግ ወንድማማች አብሮ ሲያድጉ አታውቂውም። የውጭ ሰው ነው የሚለየው። እንዴ አምናኩ እንዲህ ነበር ዘንድሮ እንዲህ ተለውጦ አየሁት ይላል እና ውበቱን በጣም ይደንቃል። አንድ ነን። ደሴም አንድ ቀን ሄድኩት ለሽምግልና። ጠዋት ገባን በአውሮፕላን ከሰዓት 11 ሰዓት ተመለስኩ። በሄድኩበት ቦታ ሁሉ ግን የተለየ ውበት፣ አንዱ ጋር የሌለ ነገር አንዱ ጋር ደግሞ የሚሞላበት እንጂ የአማራነት ዲፍረንስ አይቼበት አላውቅም። እዚህ ጋር ያለን ሰዎች ዛሬ እንደዚህ ከፋፋይ፣ ጎጠኞች፣ ተሳዳቢዎች፣ ባለጌ ሰዎችን እያየን የተለየ የምንፈጥረው ምንም ነገር የለም። የአማራ ህዝብ እንደሆነ ደሙ በቃ አንድ ነው፣ ባህሉ አንድ ነው። በነገራችን ላይ አንዱን ነቅሰን አንዱን አክብረን አንዱን የምንቀው ነው አይደለም። ማንንኛ የአማራ ህዝብ አንድ ነው። ባዜ ምንም አይነት ዲፍረንስ የለንም በነገራችን ላይ ምንም። ግን ምንድነው ትራዲሽን በቃ ባህል፣ ልማድ አለ። አንዳንድ አካባቢ በቃ ድንቅ የሆነ ልማድ አይተሹ አንድ ቦታ አይተሹ ሌላ ቦታ የማታገኙ፣ አንድ ቦታ ደግሞ እንጆይ ያድርገሽ እዛ ቦታ የምታጩ፣ ያንን የሚተካ ግን ሌላ ባህል ያለው ሌላ ልማድ በቃ ትራዲሽን ያለው ህዝብ። ከዛ ውጭ አንድ ነን እና አንዳንድ ጊዜ እዚህ ሚዲያ ላይ የምንወጣው የምንናገረው ሰዎች ግን በምንረጨው መርዝ ከየት አካባቢ የመጣው ይባላል፣ ይጣራል። ኦኬ እሱ እኛን አይወደንም ተብሎ እንደዚህ አይነት ስም እየተሰጠ ነው። የአማራ ህዝብ እንደዚህ አይደለም። በነገራችን ላይ ጽድት ያን በአማራነታችን ድርድርም አናቅንም። ዛሬ እዚህ ጋር ብንባላም ልክ በኢትዮጵያ ታሪክ የውጭ ጠላት ሲመጣብን እንደምንሰባሰበው አማራም ያው ነው። በነገራችን ላይ ዛሬ ወልቃይት ላይ ያለን አቋም እንትን ላይ መተከል ላይ ያለን አቋም ነው። ደራ ላይ ያለን አቋም ወልቃይት ላይ ያለን አቋም ነው። ምንም የሚለየን ነገር የለም። አዲስ አበባ ስለቅርብ ስለሆነ ለአማራ ክልል ወተን እዛ ታች አሶሳ፣ ጋምቤላ፣ ሶማሌ ብንኖርም ወልቃይት እንላለን። ወልቃይት ምን እንደሆነ አናውቀው።
ግን የአማራ ህዝብ ንብረት ነው፣ ርስታችን ነው ብለን ስለምናስብ ነው። ተከዜ ማን ነው? ይሄ መተከልን እኮ ብታዩት በዓለም 10ኛው ግድብ ያለበት ግዛት እኮ ነው። አማራ እኮ የኔ ነው በግፍን የተቀማሁት ብሎ ስለሚያስብ እኮ ነው። የኛ ነው። በዓለም ላይ ተጽዕኖ የሚያሳድር ሪሶርስ ያለበት ቦታ ነው። ከሪሶርስም አልፎ ደግሞ ሂዩጅ ኮንስትራክሽን ያለበት ነው። ሰው የእኛ ፍላጎት የአማራ ህዝብ ግዛት ወይም የግዛት ጥያቄ አንዱ ከአንዱ የሚበላለጥ አይደለም። ባይሆን አሁን ባለው ሁኔታ የትኛው ነው ሴንሲቲቭ ከሚለው አንጻር እንጂ ፍላጎታችን አንድ አይነት ነው። በቃ የአማራ ህዝብ ጽኑ ነው በርስት ላይ ያለው አቋም። ርስት በሺህ ዓመቱ ለባለቤቱ ይላል። በርስትና በሚስት ቀልድ የለም ይላል። ምን ያህል ስትሮንግ እንደሆነ ይሁት ጥያቄያችን ርስት ላይ አቋም ርስት እንደዚህ ሚስት እያለን ሌላ ማንም ቀና ብሎ እንዳይብን የማንፈልገው ምሳሌው ራሱ በሺህ ዓመቱ ለባለቤቱ እያል መቼም ቢሆን የማይዳፈን ጥያቄ እንደሆነ እየገለጽን የአንደኛው ርስት ከሌላኛው ርስት አይበልጥም። ስለዚህ አቋማችን ዛሬ እንደምንባለው አይደለም። ልባችን እንደዚህ አይደለም። ባይዘው ሰው እንደዚህ ሴንሲቲቭ እየሆነ አንዱን ከአንዱ እያበላለጠ አንዱን እያዋረደ እያነወረ መቀጠል የለብንም እና ስሜታችን ዋጥ ማድረግ አለብን። ሁልጊዜ የምናገረው ነው፣ ዋጥ ማድረግ አለብን። ባይዘው እኛ በምንናገረው ነገር ሰዎች ይራረቃሉ፣ ቂም እያያዛሉ። በዚህ መሀል ደግሞ የብልጽግና ሰዎች ይገባሉ እና አይታችኋቸው ከሆነ የብልጽግና ሰዎች በአዴኖች፣ በተለይ በአዴኖች ናቸው ለእኛ ትልቁ ጠላቶቻችን። ወያኔ እንኳን እንደ በአዴን ጠላታችን አይደለም እንዴ! ወያኔ እኮ ግልጽ ጠላታችን ነው። አማራ ዘላለማዊ ጠላቴ ነው ብሎ ያወጀ ጠላት እኮ ነው። ግልጽ እኮ ነው። በቃ እኔ እንደዚህ አይነት ሰው ነው ማከብረው። በአዴን እኮ ጅል ይመስላችኋል፣ ትንቁታላችሁ። ደደብ ይመስላችኋል፣ ትንቁታላችሁ። ፈሪ ይመስላችኋል፣ ትንቁታላችሁ። እስቲል ግን ስልጣን ላይ ነው። በጣም አደገኞች ናቸው። በነገራችን ላይ ፖለቲካን እንኳን እንድንጸየፍ ነው ያደረጉን። ሆን ብለው ማለት ነው። ጅል መስለው ፖለቲካ የፋራ እንዲመስል አድርገው፣ ፖለቲካ የፈሪ እንዲመስል፣ ፖለቲካ ያልተማረ ሰው ስራ እንዲመስል አድርገው የተማረውን ስማርት የምትሉትን አማራ ከፖለቲካ ራቁት። መጀመሪያ ገንዘብ ያለውን ነጋዴውን ባለሀብቱን አማራ ደግሞ ፖለቲካ ውስጥ መግባት ሀብቴን ያሳጣኛል እንዲሸሽ አደረጉት። ቢሮክራሲውን እነሱ ተቆጣጠሩት። ሰው አለ የሚባል ፒኤችዲ ያለው ማስተርስ ያለው 2-3 ማስተርስ ያለው ስማርት የሆነ አማራ እያለ አንድ ዲኤ የነበረ በአዴን መጥቶ ይመራሃል፣ አናት ላይ ይቀመጥብሃል። ምክንያቱም ፖለቲካን አጨማልቀው ነው ያሳዩን። አማራ ፖለቲካን እንዲጸየፍ፣ እንዲሸሽ፣ እንዲጠላ አድርገውታል። ይሄንን ባህሪውን ይሄንን አውርሰውን ከፌዴራል ስልጣን ከፌዴራል ፖለቲካ እንኳን እንድንርቅ አድርገውናል። የአማራ ህዝብ የተዋረደው በነገራችን ላይ በብአዴን ነው። እነዚህ ብአዴኖች ዛሬ ገብተው ጎንደር፣ ጎጃም፣ ሸዋ፣ ወሎ እያሉ ያባሉናል። ከዛም አልፎ ደግሞ ከክልሉ ውጭ ያለነውን ደግሞ አንገታችንን ደፍተን እንድንኖር አባቶቻችን ጥፋት አጥፍተው የጥፋታቸውን አባቶቻችን ያጠፉትን ጥፋት ዋጋ እየከፈልን እንዲሆነ እንዲሰማን አድርገው ነው አኑረውናል። በዚህ መሃል መሸወድ የለብንም። አማራ አንድ ነው እንዳልኳችሁ ነው። ከውጭ መጥቶ ላየው ሰው ነው የአማራን አንድነት የምታዩት ያኔ ነው። ውስጥ ስትኖሩ አይታወቃችሁም። ኦኬ አሳው ሐይቅ ውስጥ ቢሆን የሐይቁን ውበት አያውም። አሳው ውስጡ ነው የሚኖረው። ከውጭ መጥቶ ድንገት ስትመጡ ነው መንፈሳችሁ ሲታደስ ዋው ምን አይነት ቦታ ነው፣ ምን አይነት ሐይቅ ነው፣ ምን አይነት ተፈጥሮ ነው የምትሉት ድንገት ስታዩት ነው። እና ስለኖርንበት መሰለኝ አማራነታችንን ጥለን ጎጠኝነት ውስጥ የገባ ነው። እና ይህንን ነገር መቀየር ያለብን ይመስለኛል። እንደምንም ብለን ትዕግስተኞች መሆን አለብን፣ አስተዋዮች መሆን አለብን። የአማራ ልጅ የነገስታት ልጆች ነን ካልን የአዋቂ ልጆች ነን ማለት ነው። የሃይማኖተኞች ልጆች ነን ካልን የአዋቂ ልጆች ነን ማለት ነው። የሀገር ሽማግሌ በህግ አምላክ የሚል ህዝብ ልጆች ከሆንን ህግ የምናቅ ስርዓት የምናቅ ሰዎች ልጆች ነን ማለት ነው። እና ፕሊስ እንደምንም ብለን እንዋደድ፣ እንከባበር። ችግሮቻችንን ደግሞ በቃ ባለጌዎችን ብቻ እንናገር። ከባለጌዎቹ ጀርባ ያለውን ህዝብ አንናገር። በነገራችን ላይ አንድ ባለጌ ካለ ራሱን ብቻ ነው መወከል ያለበት፣ ማንንም መወከል የለበትም። ግለሰቡን ብቻ እንናገረው፣ ከዛ አይለፍ ነው ምለው። በጣም ነው የማመሰግነው ጋይስ። ቴንኪው። የሚመቻችሁ ማይክ አንሱ። ሀሳብ መስጠት እንፈልግ ካለ ማይክ አንድ ቁጥር ጻፉልኝ። አቤል ተስፋ ሰላም ብያለሁ። ሁላችሁንም እንዴት ዋላችሁ? እንዴት አመሻችሁ? በያላችሁበት ሰላም። ኦኬ አይ ቲንክ ኔትወርክ ያስቸግረኝ ነው እንዴ? በእርግጥ ጭብጡን አልተረዳሁትም። አንድ ሁለት ሰው ብታስቀድምልኝ ደስ ይለኛል። ከኔ በፊትም ስላሉ አንድ ሰው ወይም ሁለት ሰው ሜይ ቢ አጀንዳ ካላችሁ ከዛ እንዳልወጣ።
ሶሪ ሀሳብ ኦኬ አስጨናቂው አቀጤ ጤና ይስጥልን ብለናል። ትንሿ እንደምን ነሽ? ንግስቲቱ ትንሽ ሰላም ነሽ? አቤል እነ ሳይበር ፋኖ ሁላችሁም ሰላም ብያለሁ። ወደሃት ነው? እንዴት ናችሁ? ሰላም ናችሁ? ሰላም ብያለሁ። ሰላም ብያለሁ። አለን። ኤኒዌይስ ምንድነው የኔ ሐሳቤ በአሁኑ ሰዓት ላይ ለ3 ዓመት እንግዲህ የአማራ ፋኖ የሞት ጃኖሳይድ ከተፈጸመበት ጀምሮ እስካሁን ድረስ የአማራን ባንዳ ወይንም የሚሊሻን ልጅ የሐሳብ ልዩነት በሚል ተልካሻ ምክንያት ስንጨቃጨቅ ለማስረዳት ስንሞክር ቆይተናል። ከአሁን በኋላ ግን በስንት መከራ ታግለንም ሆነ ምንም ብለንም ሆነ የፋኖን ትግል አንድ አድርገን አንድ አይነት ስትራቴጂ፣ አንድ አይነት አመራር የራሱ መሪ ተመሪ ኖሮት ድርጅት ፈጥሮ እየተንቀሳቀሰ ነው። ይህንን ትልቅ የአማራን ሞት የቀነሰበት አይነት ሁኔታ ነው እንግዲህ እና ከዚህ በኋላ ግን የሀሳብ ልዩነት ብለው የሚከራከሩ ልጆች ሆን ብለው የፋኖ ደጋፊ መስለው የአርበኛን ፎቶ የፋኖን የታጋይ ፎቶ እያደረጉ የዚህ አካባቢ ልጅ ነኝ እያሉ የሀሳብ ልዩነት ብለው ከኛ ጋራ ወይንም ከአማራ ፋኖ ጋራ ወይንም ከአማራ ህዝብ ጋራ ከንጹህ ህዝብ ጋራ ክርክር የሚያነሳ የማኔሻ ልጅ እሱን የማስረዳት ግዴታ ያለብን አይመስለኝም በእኔ በኩል። ለምን ሰዓት ከማባከን ውጭ ምንም እነሱን የምናስረዳበት አይነት ነገር ያለ አይመስለኝም። ለምን ባንዳ አንድ ጊዜ ባንዳ ስለሆነ መጥራት ስለማይችል ሲፈጠርም ከቤተሰቡ ይዞት የመጣ ስለሆነ ከነሱ ጋር መጨቃጨቁ አግባብ ያለው አይመስለኝም። ሆነ ብለው አጀንዳ እየሰጡ ኔትወርክ ይዘዋል እንዲያስጨናቂው እናንተ እኔ እኮ ድምጻችሁን ቀንሻለሁ፣ ፖለቲካ እየሰራችሁ እንዳይሆን። አስጨናቂው ኔትወርክ ይዞታል። መልካሙ ገብተሃል። አኖ አብርሃም ይቀጥል። መጀመሪያ አኖ አብርሃም ቀጥል። አጀንዳውን ስላልሰማሁት ትንሽ ልቆይ ብዬ ነው። አጀንዳ የለንም ወገን፣ ያው ማህበረሰባችን እያለቀ ነው ምናምን። ሳይበር እንዴት ነህ? ተው እንጂ እንግዲያውስ